ኢየሱስ ክርስቶስ ከሚሰይለና ጣውኢነ ሰላም ለኪ ዘንሰግድ ማርያም ነሰርቋችን አዊ ተማይጸን ብኪ በእንተሃና እምኪ ወያችን አሙኪ ማህበረነ ዮም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ባረተወልደ ካቤዮ ነፍሴ እግዚአብሔር ወተሐሰይ ወደሴ አምላኬ ወዳነ ስመሬ ህማማን አመቱ ናሁ ኢየሱስ ሰለስቱ ኩሎ ትውልድ ስመገብረ ሊቀ ኃይለ አብያተ ወቅዱስ ስሙ ወሳሉኒ ለትውልደት ይፈርቅ ወገብረ ኃይለ በመስራቱ ወተሮም ወደ አበዩ በሊቀ ልቦም ወነሶም ለያለ ለናምዮም በዮም ለትውታ አስገቦም ለበረከቱ ለቱባ ወፈኖ ረፎም ለቡራ ወቶቶ እስራኤል ኩሎ ከበሳሎ ዘይሎም ለአበዊነ ለአብርሃም ወለዘሮ እስከዳለ ማርያም ነጽሕት ድንግል ወለደተ አምላክ ማይመንት ሰአሊተ ምሕረት ወውሉደ ሰአሊ ለነ ኀበ ክርስቶስ ወልድኪ ስረይ ኃጢአተነ ሰአሊ ለነ ቅድስት አባ ሕርያቆስ ለቅዱስ ኤፍሬም ለቅዱስ ያሬድ ለቅዱሳን አበው የተለመነች አምላክ ወላዲተ አምላክ ሁላችን ተለመነን። የአባቶቻችን የቅዱስ ኤፍሬም የአባ ሕርያቆስ ጸሎት በረከት አማላጅነት አይለየን። ለመምህራችን ለመጋቤ ሐዲስ መምህር ዳንኤል አለባቸው ምስጢሩን ጥበቡን ይገልጽላቸው። እኛም የምንሰማበትን ልቦና አምላካችን እግዚአብሔር ይሰጠን። አቡነ ዘበሰማያት አቡነ ዘበሰማያት ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ማርያም ሰላም ለኪ
እግዚአብሔር ምስሌኪ ሰአሊ ወጸልይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ ለተሰልዎ። ይህንን ውዳሴ ማርያም ማን ተናግሮታል ቢሉ ቅዱስ ኤፍሬም ሶርያዊ በሀገሩ ለባዊ በግብሩ ያሰኘዋል። ይህም ቅዱስ ኤፍሬም የያዕቆብ ዘንጽዮን ደቀ መዝሙር ነው። የያዕቆብ ዘንጽዮን ቁጥሩ ከ3 ምዕት ነው። ለአውግዞተ አርዮስ ሲሄድ አስከትሎት ይሄዳል። አርዮስን አውግዘው ለይተው ሃይማኖታቸውን አጽንተው ተመልሰው ካደሩበት ሀገር አምደ ብርሃን ከምድር እስከ ሰማይ ተተክሎ ያያል። ራእዩን የገለጽክልኝ ምስጢሩን ግለጽልኝ ብሎ ወደ እግዚአብሔር ያመለክታል። ባስልዮስ ዘቂሳርያ ነው አለው። አምድ አለው አምድ ስሙ ነው። እሱም በትምህርቱ የሚመናኑን ልቡና ያጸናልና። አንድም አምድ ብሩ ነው። እሱም በትምህርቱ የሚመናንን ልቡና ያበራልና። ይህም ቅዱስ ኤፍሬም ስንኳን መምህርን ያህል ሌላም ሰው ቢሆን ያወጡትን ከሀገሩ ሳያደርሱ መሄድ አይገባም ብሎ መምህሩን ከሀገሩ አድርሶ ስለ 3 ነገር ይሄዳል። መጀመሪያ ርቀው ያዩትን ቀርበው ሊረዱት ይገባል ብሎ፣ ሁለተኛ እንዲህ ካለ ሰው ጋር ቢጨዋወቱ መንፈሳዊ ትምህርት ይገኛል ብሎ፣ ሶስተኛ ይህ ያየሁት የመንፈስ ቅዱስ ሲሆን ወይስ ሰይጣን ተጫውቶብኝ ይሆን ብሎ ይሄዳል። እንደሄደ ግን እንዳየው ሆኖ አላገኘውም። ቅዱስ ባስልዮስ ካባ ላንቃ ለብሶ አክሊል ደፍቶ በወርቅ ወንበር ተቀምጦ መያዣው የወርቅ የሆነ የሐር መነሳንስ ይዞ ወንጌሉ ዘወርቅን በወርቅ አስትሮንስ አዘርግቶ ሲያስተምር አገኘው። ወታዘቦ ልቡ ለኤፍሬም ከመ ሥጋዊ ውእቱ ይላል እስመ ውስተ ምይንት ነፍስ ይትሐደር ጥበብ እስመ ምስጢራት ይትከሰታ ለትሑታን ወአኮ ለእኩያን እንዲል እንዲህ ያለ ምስጢር በትሑታን በመናንያን ያድራል እንጂ እንዲህ ባለ ሰው ያድራል? እነሱንም ወይኔስዩ ርእሶሙ ከመ መንፈስ እንተ ትማልም አለፈት ይላቸዋል። ለመንፈስ ቅዱስ 2 ግብር አለው ወይስ ሰይጣን ተጫውቶብኝ ይሆን ብሎ 4 ነገር አይቶ እስኪረዳ ድረስ ተጠራጠረ። መጀመሪያ ርግብ ከሰማይ ወርዳ በራሱ ላይ ስትቀመጥበት ያያል። ይህ መንፈስ ቅዱስ ነው። ሁለተኛ ከአፉ ነጸብራቀ እሳት እየወጣ ሕዝቡን ሲዋሃዳቸው ያያል። ይህ ትምህርቱ ነው። ሶስተኛ ተሐዋስያን ከልብሱ ከመጠንጠኛው እየረገፉ ከእሳት እንደገባ ጅማት ርቁምጥር እያሉ ሲወድቁ ያያል። እሊህ አጋንንት መናፍቃን ናቸው። ይህማ ፍጡር ፈጣሪ ይመስል እንደ እሳት ያቃጥላል ብለው እናፍርስበት ይላሉ። ለከወይነ እሳት ደርሷልና አያፈርሱበትም። አራተኛ ቅዱስ ባስልዮስ የቅዱስ ኤፍሬምን መምጣት በጸጋ አውቆ ቅዱስ ኤፍሬም ከቤተ ክርስቲያን ቆሞ ሲጸልይ ሀገሩን አያውቅ ግብሩን አይጠይቅ ኤፍሬም ሶርያዊ ኤፍሬም ለባዊ ብሏችሁ ጥሩልኝ ብሎ አስጠርቶ በአስተርጓሚ ይጨዋወታሉ። ቀድሞ በሀገራችን አቡንና እጨጌ በአስተርጓሚ ይጨዋወቱ እንደነበር እጨጌ የደብረ ሊባኖስ አስተዳዳሪ፣ አቡን ደግሞ ከግብፅ ተሹሞ የሚመጡት አስተርጓሚ ነበር የሚነጋገሩ። ያው ቋንቋውን ስለማያውቁ ግብፅ ነገር ባይከናወንነት አባቴ ያንተ ቋንቋ ለእኔ የኔ ቋንቋ ለአንተ እንዲገለጽልን ወደ እግዚአብሔር አመልክት አለው። የባስልዮስ ቋንቋ ጽር ነው። የቅዱስ ኤፍሬም ቋንቋ ሶርስት ነው። የአንዱ ቋንቋ ለአንዱ ቋንቋ ለአንዱ ተገልጦላቸው ሲጨዋወቱ አድረዋል። በመነጋው አባቴ አሰናብተኝ ልሂድ አለው። መች ልትሄድ መጥተሃላ ብሎ ሕዝባዊ ነበር ቢሉ ዲቁና፣ ዲያቆን ነበር ቢሉ ቅስና ሰጥቶ ከሀገረ ስብከቱ ከቂሳርያ ከፍሎ አስተምር ብሎ አኑሮታል። ይህም ቅዱስ ባስልዮስ ይህንን መልበሱ ለአክብሮተ ወንጌል ነው። ዛሬ ካህናት ካባ ላንቃ ለብሰው አክሊል ደፍተው ሥጋውን ደሙን እንዲያከብሩ
በውስጥስ ይለብሳት የነበረች ያለቀች ማቅ ናት። ዳግመኛም ዘእማዝማደ ነገሥት ይላታል። ከነገሥታት ከወገን የምትሆን አንዲት ሴት ነበረች። ዕለት ዕለት የምትሠራውን ኃጢአት እየጻፈች ታኖረው ነበር። ስለ መዲኑ ሲበዛ እንዳይጠፋት አንድም በጊዜው ለመናዘዝ ለመናገር ብታፍር ከዕለታት አንድ ቀን ያንን እንደተጠቀለለ ወስዳ ከቅዱስ ባስልዮስ ዘንድ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ገልጣ ብታይ አንዲት ቀርታለች። ይህችም ዘጽት ለነቢብ ለገቢርም ይላታል። ሊሰሯት የምታስጨንቅ ሊናገሯት የምታሳፍር ናት። በአንዳንድ መጻሕፍት እህቷን ገድላ ምድር ሰርታባት ነበር ነው የሚለው። ይህች ያልተፋቀረችው ይህችሳ አለችው። ይህስ ለልጄ ለቅዱስ ኤፍሬም ቢቻለው እንጂ ለእኔ አይቻለኝም አላት። አሁን ለእሱ የማይቻለው ሆኖ አይደለም። የቅዱሳን የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ ይወዳሉና፣ አንድም ስትሄድ ስትመጣ ብዙ ድካም አለባትና በፈሊጥ ቀኖና ሲሰጣት ነው። ከቅዱስ ኤፍሬም ዘንድ ሂዳ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይህስ በማዕረገ ሊቀ ካህናትነት በጵጵስና ላለው ለአባቴ ለቅዱስ ባስልዮስ ቢቻለው እንጂ ለእኔ አይቻለኝም አላት። አሁን ለእሱ የማይቻለው ሆኖ አይደለም። ቅዱሳን የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ ይወዳሉና፣ አንድም ስትሄድ ስትመጣ ብዙ ድካም አለባትና በፈሊጥ ቀኖናዋን ሲሰጣት ነው። ስለሄድሽ ግን ቅዱስ ባስልዮስ እንደ ቀድሞ በሕይወተ ሥጋ አታገኘውም። ሙቶ ካህናቱ ሊቀብሩ ወደ መቃብር ሲያጉዙ ታገኘዋለሽ። ሳትጠራጠሪ ከበድኑ ላይ ጣዩ ይፋቅልሻል አላት። ብትሄድ ቅዱስ ባስልዮስ አርፎ ካህናቱ ሊቀብሩ ወደ መቃብር ሲያጉዙ ታገኘቻቸው። ሳትጠራጠር ከበድኑ ላይ ትጥለው ተፍቆላታል። ይኸውም ቅዱሳን በሕይወተ ሥጋ ሳሉ ከሞቱም በኋላ ኃጢአት እንዲያስተሰርዩ ያጠይቃል። በሕይወቱ ደምሰሰ ዘኃጣውኢሃ መጽሐፈ ወድኅረ ሞቱሰ አሐደ ዘተርፈ እንዳለ ደራሲ። ዳግመኛም ስምዖን ዘአንድ ባልንጀራው ነው። ከያዕቆብ ዘንስጥሮስ አብረው ሲማሩ አድገዋል። ከዕለታት አንድ ቀን ሊጠይቀው ቢመጣ ቅዱስ ኤፍሬም እግዝእትየ ማርያም እያለ ሲያስተምር አገኘው። እግዝእትየ ማን ነገረን አለው። መምህራችን አለው። አብለህ አለው። ይመስክር ተባብለው እየተጣሩ ወደ መቃብሩ ቢሄዱ 10 ጣቶቹ እንደ ፋና እያበሩ አፈፍ ብሎ ከመቃብር ተነስቶ ቅድመ ሞትየ እብለኪ ኦ ቅድስት ድንግል ከመ ስምዖን ዘአንድ ወድኅረ ሞትየሰ ኩሎሙ አዕጽምትየ ወሕዋሳትየ ይወድሱኪ ወይብልኪ ኦ እግዝእትየ ቅድስት ድንግል ማርያም ከመ ኤፍሬም ወልድየ ብሎ መስክሮላቸው ተመልሶ አርፏል። ይህም የቅዱስ ኤፍሬምን ክብር ይገልጥለታል። በሕይወተ ሥጋ ሳለ መምህሩ ከሞተ በኋላ የሚያመሰግነው ምስጋና ተገልጦለት ማመስገኑ እስከዚህ ድረስ ሶርያዊ በሀገሩ ያሰኘው ነው። ለባህሩ በተግባሩ ያሰኘው እሳ እንደምን ነው ቢሉ ይህ ቅዱስ ኤፍሬም ክውዝ ካቦ ሞ ብርሌ መርጠብ ብርጭቆ እየሰራ ያንን እየሸጠ የዕለት ምግቡን እያስቀረ ይመጸውት ነበር። ሲመጸውትም በእንተ ስመ ሥላሴ፣ በእንተ ስመ መላእክት፣ በእንተ ሰማዕታት፣ በእንተ ጻድቃን እያለ አይመጸውትም ነበር። በእንተ ስማ ለማርያም እያለ ነው እንጂ ምን ነው ንቆ አጥቅቶ ነው ቢሉ ንቆ አጥቅቶስ አይደለም። ይልቅ ብልቅ ሥላሴን መላእክትን ይልቃል ፍቅሯ ላይ ያደርሰው ነው እንጂ ከፍቅሯን ጽናት የተነሳ ከሉቃስ ወንጌል ወመሳድስን ጸሎተ እግዝእትነ ማርያምን አውጥቶ በዕድሜዋ ልክ በየቀኑ 64 ጊዜ ይጸልየው ነበር። ከፍቅሯን ብዛት የተነሳ የእመቤቴ ምስጋናዋ እንደ ሰማይ ኮከብ እንደ ባሕር አሸዋ በዝቶልኝ እንደ ምግብ ተመግቤው እንደ ልብስ ለብሼው እያለ ሲመኝ ይኖር ነበር። እመቤታችንም የለመኗትን የማትነሳ የነገሯትን የማትረሳ ናትና ከዕለታት አንድ ቀን 1000 ድርሰት አስደርሰው አሃት እግዚኦ መዋግደ ጸጋከ አቅም እግዚኦ መዋግደ ጸጋከ እስከ ማለት ደርሷል። ስታስደርሰውም አሁን ደቀ መዝሙር ቅኔ ቆጥሮ እንዲነግር ድርሰት ደርሶ እንዲጽፍ እንደዛ ያይደለ ብልህ ብላቴና ያጠናውን ቀለም ሰተት አድርጎ በመምህሩ ፊት እንዲወጣ እንደዚያ ሰተት አድርጋ አስደርሰዋለች።
ጊዜው ዕለቱ ሰኑይ ጊዜው ነግ ነበር። የነግ ግብሩን ፈጽሞ በመካነ ግብሩ ተቀምጦ ሳለ እመቤታችን አእላፍ መላእክትን በቀኝ በግራ በፊት በኋላ አስከትላ የብርሃን ጫማ ተጫምታ የብርሃን መጎናጸፊያ ተጎናጽፋ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ድባብ ይደበባል፣ የብርሃን መጋረጃ ይጋረዳል፣ የብርሃን ምንጣፍ ይነጸፋል፣ የብርሃን ዙፋን ይዘረጋል። በዚያ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ወፍቁረ ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። እፎ እክል ወድሶተኪ ዘይክሉ ሰማያውያን ወኢ ምድራውያን ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት አንቺን ማመስገን የማይቻላቸው ለእኔ እንደምን ይሆንልኛል አላት። በተረቱበት መርታት ልማድ ነውና መልአኩ ቅዱስ ገብርኤል በተከራከረችው ጊዜ አስማልዎ ነገር ዘይሳኖ ለእግዚአብሔር ብሎ ነገሯን እንደወሰነባት እሷም ከመ አለብወከ መንፈስ ቅዱስ ተናገር ትለዋለች። ለመንፈስ ቅዱስማ ይሳነዋል ክደት ይሆንብኝ የለም ብሎ ባርክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ብላ ባርካው ተባርኮ ምስጋናዋን ይጀምራል። ስታስደርሰው በሰባቱ ዕለታት አስደርሰዋለች። ስለምን ይሉ በሰባቱ ዕለታት መመስገን ፈቃዷ ስለሆነ አንድም ሰባቱ ዕለታት ምሳሌዎቿ ናቸውና በዕለተ እሑድ ትመሰላለች። ዘኮነነ ምክንያተ ዲን በእላዌሁ እንዲል በዕለተ እሑድ 10 ፍጥረታት 4 ባህርያት ተገኝተዋል። የአራቱ ባህርያት ምክንያት የሚሆን ጌታ ከእሷ ለመገኘቱ ምሳሌ በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ ድረስ ውሃ ሞልቶ ይዞት ነበር። ያንን ከሶስት ከፍሎ አንዱን እጅ በመካከል አጽንቶታል። ይህ የምናየው ሰማይ ነው፣ ጠፈር ይባላል። አንዱን እጅ ውሃ ከጠፈር በላይ አኑሮታል፣ አኖስ ይባላል። ይሁም ኃያል ታዋቂ ብፅዕ ውሃ ነው። ወማይ ዘመንተ ሰማይ ተራእይታይ ውእቱ እንዲል አንዱን እጅ ውሃ በዓለሙ ዙሪያ ምድሩን አጎልጉሎ ወስኖታል። ውቅያኖስ ይባላል። ብርሃን ጠፈር የእመቤታችን ብርሃን የጌታችን ምሳሌ። ይህማ በዕለት ትመሰላለች አለ እንጂ መች በጠፈር ትመሰላለች አለ ብሎ ዕለት የእመቤታችን ብርሃን የጌታችን ጠፈር ከእሷ የነሳው ሥጋ ምሳሌ። በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታውቁል ምድር ዘራ ወአምጥማረ ዘይዘራ በበዘሩ ወበስየው ወበፍሬው ባለ ጊዜ ከምድር ለሰው ምግብ የሚሆኑ 3 እጽዋት ተገኝተዋል። እንዲህም በምሳር የሚቆረጡ እጽዋት፣ በማጭድ የሚታጨዱ አዝርዕት፣ በጥፍር የሚለቀሙ አትክልት ናቸው። ምግበ መንፈሳውያን ጌታም ከእሷ ለመገኘቱ ምሳሌ ነውና በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለያብረው ብርሃናት እስከ ጠፈረ ሰማይ ባለ ጊዜ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። በብርሃነ ዓለም ጌታም ከእሷ ለመገኘቱ ምሳሌ ነውና በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታውስ ባሕር ዘመድ አሳት ወኩሎም ታዋስያን ዘቦሙ መንፈሰ ሕይወት ባለ ጊዜ በልባቸው የሚሳቡ በእግራቸው የሚሽከረከሩ በክንፋቸው የሚበሩ በደመ ነፍስ ሕይወት ጸንተው ሕያዋን ሆነው የሚኖሩ 3 ፍጥረታት ተገኝተዋል። ከዚህም ዕለቱን በረው ይሄዳሉ፣ ከዚያውም ይቀሯሉ። በረው ይሄዱት የጥሙቃን የመናፍቃን ምሳሌ፣ ከዚያው የቀሩት የጥሙቃን የምእመናን ምሳሌ። ይህስ ወባረኮሙ ለእክሌሆሙ በአሐቲ በረከት ይላል ብሎ ከዚያው የቀሩት በልባቸው የሚሳቡ አንዲት ሚስት አግብተው በሕግ ተወስነው አስራቱን በረኩራቱን ቀዳሚያቱን አውጥተው እግረ ፈላስያንን አጥበው ሥጋውን ደሙን ተቀብለው የሚኖሩ የምእመናን ምሳሌ። በእግራቸው የሚሽከረከሩ የጻድቃን ምሳሌ። ከክብር ወደ ክብር ከገድል ወደ ገድል ይሄዳሉና በክንፋቸው የሚበሩ ተመስጦ ጸጋ ያላቸው የሰማዕታት ምሳሌ። ዕለት የእመቤታችን ጥምቀት ባሕር የጥምቀት ምሳሌ። በዕለተ ዓርብ ትመሰላለች። በዕለተ ዓርብ ንግበር ሰብአ በአርአያነ ወበአምሳሊነ ባለ ጊዜ አዳም ከሕቱም ምድር ተገኝቷል። ዳግማዊ አዳም ጌታም ከሕቱም አይዘንግል ለመገኘቱ ምሳሌ ነውና በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ወአመሳብዕት ዕለት አይረፈ እግዚአብሔር ዘኀዘ ይግበር ኩሉ ግብሩ እንዲል
ሥጋዊ እረፍት ተደርጎባታል። መንፈሳዊ እረፍት ጌታን ከእርሷ ለመገኘቱ ምሳሌ ነውና እስከዚህ ድረስ ታሪክ ነው። ውዳሴ ዘሰኑይ ውዳሴ በሰኑይ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበር በዕለተ ሰኑይ ድል ሁሉም አንድ ነው። ቃል ጸሐፊ ነው። በዕለተ ሰኑይ የሚነበብ የሚተረገም የሚጸለይ የሚደገም ምስጋናዋን ሲል ነው። እሱ ግን ነገሩን ፈቀደ እግዚእ ብሎ ያመጣዋል። በዚህ ቀን እመቤታችን አዳምን ሔዋንን አስከትላ መጣለችና እንዳየ ያነሳቸዋል። ፈቀደ እግዚእ ያግዞ ለአዳም ሕዙነ ወትኩዘ ልብ ሕዙነ ልብ ትኩዘ ልብ ሲል ነው። እንዲህ ያለ ቅጽል ልማደ መጽሐፍ ነው። ተሚያጠው ተውላጠላውያን ጽያጠው ፍሬያተ በረከት ስመ ወግብረውን እንዳለው ያለ ነው። ጌታ 5500 ዘመን በግብርናተ ዲያብሎስ ተይዞ የነበረ አዳምን ሊያድነው ወደደ። አዳምን የቤተ ፈት ልማድ አላገኘውም። ቤተ ፈት ሚስቱን የፈታ ቤቱን የበተነ ሰው ቢያዝን ቢተክዝ እበላ እጠጣ የነበርሁ አጣሁ፣ እለብስ ሞግስ የነበርሁ አጣሁ ብሎ ነው። አዳም ግን ጌታዬ አትብላ ያለኝን ዕፀ በለስ በልቼ የጌታዬን ትእዛዝ አፍርሼ ከጌታዬ ትእዛዝ ወጣሁ ነው ብሎ ነው እንጂ አልወቱ ካልዕ ሕሊና ለአዳም ዘይበለብካይ ላይ ኃጢአቱ እንዲል ምን ነው አመስግነ ብትለው ወደ ሌላ ሄደ ቢሉ ወደ ሌላ ሄዱ አይደለም፣ መቅበሪያዋን ሽሻ ነው። ከዚያ ሁሉ ታኦፊላ ቅዱስ ሉቃስን ዜና ሐዋርያትን ግብረ ሐዋርያትን ጽፈት ባለው ጊዜ እንጊዜ እርገቱ እግዚእነ ኢየሱስ ክርስቶስ ዘአሐዘ ይግበር ወይምሐር ብሎ ጽፎ እንደሰጠው መቅበሪያቸውን ሲሻ አንድም ነገር ከስሩ ውሃ ከጥሩ እንዲሉ አባቷ ነውና ከስር ተርቆ ለመንገድ አንድም አስከትለው መጣ ብርሃን ለብሶ ብርሃን ተጎናጽፎ ያየው እንዳየው አነሳው። አንድም ሕዙነ ልብ ትኩዘ ልብ ያለው እንደ ጌታ ይቀጽላል። ተከዘት ነፍሴ እስከ ለሞት እንዲል ጌታ አዝኖ ተክዞ 5500 ዘመን በግብርናተ ዲያብሎስ ተይዞ የነበረ አዳምን ያድነው ወደደ። በዘተጋት መንበሩ ወደ ቀደመ ቦታው ወደ ቀደመ ክብሩ ሊመልሰው ወደደ። ቦታ ቢሹ ገነትን ክብር ቢሹ ልጅነትን የመሰለ የለምና ምን ነው ይጸውር ድደው የነብር ጠፈረ አዚ ዓለም ወመሰረተ ዓለም ለሌሁ ኩሉ እሁዝ ውስጥ እዴሁ አጽናፈ ዓለም ብዕራሁ እንዲል ሰማይና ምድር ፍጡራን ናቸው፣ ምን ቦታ አላቸውና እንዲህ ያለ ቢሉ ይህ ጽድቅ ምልክት ነው። ዛሬ ጌታ ሎሌውን በተጣላው ጊዜ ሰናፊል አትታጠቅ፣ ጋሻ አትንጠቅ፣ ዘንግ አትወርውር ብሎ ቦታ ይወስኑበታል። ኋላ በታረቀው ጊዜ ርስትህን ጉልትህን መልሼልሃለሁ እንደ ቀድሞ ሆነህ ኑር እንዲለው አንድም ፍጡር ሆኖ ያለ ቦታ መኖር የሚቻለው የለምና ሳሊ ለነ ቅድስ አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ከመለሰው ልጅ ጽንዕት በድንግልና ስሉጥ በቅድስና እመቤታችን ጸጋው ክብሩ እንዳይነሳ እንደምንልን አእምሮም ልቦም ጥበቡ በልቡናችን ሳይብን አሳድርብን። ሰረቀ በሥጋም ድንገት ዘእንበለ ዘርአ ብእሲ ኋላ በደገኛው ብርሃን ዘአማን ብሎ እስኪያመጣው ድረስ ከዚህ እንዳርስት ሰረቀ አለ። ያለ ዘርአ ብእሲ ከቅድስት ድንግል በሥጋ ተወለደ። ወአድኀነነ ተወልዶም አዳነን። በሥጋ አለ በመለኮቱ አትወልደውምና አኮ ወልደ ማርያም በመለኮቱ ዘይበለ ዳይሙ በትስብእቱ ዘነሶ አምሳለ ላዕክ እንዲል ጌታ እንበለ ዘር እንበለ ሩካቤ መወለዱ ስለምን ነው ቢሉ 5500 ዘመን ሲፈጸም ከእመቤታችን ያለ አባት መወለዱ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳልና ልደት ቀዳማዊ አውቀ በዳህራዊ ልደት እንዲህ አንድም በዘር በሩካቤ ተወልዶ ቢሆን ሩቅ ብእሲ ባሉት ነበርና ሰወሰ ተወልደ በዘርአ ብእሲ ወብእሲት ብዙኃን ታዘሩጎ ወረሰይጎ ሐሰተ እንዲል ለሔዋን እንታሳታ ከይሲ ፈታ ላይላ ይኸውም ባሪዎስም ያሳይበታል። ፈጥሮ ፈጠረባት ይላልና ለሔዋን እንታሳታ ከይሲ ፈታ ላይላ እግዚአብሔር ላይሃ ለሔዋን ነው። ከይሲ ማሳታት በሔዋን ላይ ምን ነው ያሳታትና ዲያብሎስ አይደለም ይሉ በልሳነ ከይሲ ነውና አንድም
በማደሪያው አንድም ግብር ባለው ይታወቃል። ይህ እባብ ከሕዋሳት አንዱን ሕዋስ የነደፈ እንደሆነ መርዙ በሰውነት ተሰራጭቶ ሰውን እንዲጎዳ ዲያብሎስም አንድ አዳምን ባሳታበት ግብሩ ዓለሙን ሁሉ ጎድቶታልና። እንዘይብ ብዙኃ ብዙኃ ለሕማምኪ ወለጻዕርኪ በሕማም እለኒ ወወሊደኪ ይኩን ምግባሪኪ ሀበ ምትኪ ወውእቱ ይቅኔኪ እንዲል ጻዕርሽን ጋርሽን አበዛዋለሁ ብሎ የፈረደባት ሰምረ ልቡ ሀበ ፍቅረ ሰብእ ወአግዓዛ የሰውን ፍቅር ወደድና ቢወድ ዋዌውን ጥሶ ነው ሔዋንን ነፃ ወጣት። ሔዋን ምክንያት ስህተት ናት ከሲኦል አልወጣችም የሚሉ መናፍቃን አሉና አግዓዛ አለባቸው። በዚህ ይረታሉ። አንድም አስከትላት መጣ ብርሃን ለብሳ ብርሃን ተጎናጽፋ ገያት እንዳያት አነሳት። ዋሊለነ ቅድስት ሔዋንን ነፃ ካወጣት ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምኝልን አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድርብን። ኢየሱስ ክርስቶስ ቃል ዘተሰብአ ወኀደረ ላዕሌነ ፈቀደ ሰረቀ ሰምረ ያልኩት ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ሰው የሆነው አካላዊ ቃል ኢየሱስ ክርስቶስ ነው። ይህም ብቻ የትስብእት ብቻ የመለኮት የወጣለት ስም አይደለም። ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ እንዲሆን የወጣለት ስም ነው እንጂ ወእፈቅድ አነይ ከመ ኢመፍትው እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወኢለትስብእት ዘእንበለ መለኮት ወእምቅድመ ትስብእት አልቦ ዘይሰምዮ በዝንቱ ስም ለቃለ እግዚአብሔር ክርስቶስሃ ይሰመይ እንዲል ተሰብአና ኀደረ እንዳለቃና እንደ ጠበቃ እንደ ጭቃና እንደ ጨፈቃ ሲጠባበቁ ይኖራሉ። ሰብአ ኅድረት ኀደረ ያለውን ይዘው ኅድረት እንዳይሉ ተሰብአ አለባቸው። በዚህ ይረታሉ። ሰብአ ውላጤ ተሰብአ ያለውን ይዘው ውላጤ እንዳይሉ ኀደረ አለባቸው። በዚህ ይረታሉ። ለነ አለ በመለኮቱ ጸት ነበረበት ሰው መሆኑ ምልአት ሆነው ኅድረት ውላጤ የአዳም ነፍሱን ሥጋውን አልነሳም። ምትሐት ኅድረት ውላጤ የሚሉ መናፍቃን አሉና ለነ አለባቸው። በዚህ ይረታሉ። አንድም በጽር በምላሹ ላዕሌነ ወበውስቴትነ የሚል አብነት ይገኛል። እንደ መስኖ ውኃ አድሮ ወጣ የሚሉ መናፍቃን አሉና ላዕሌነ ወበውስቴትነ አለባቸው። በዚህ ይረታሉ። ወሪነ ስብሐቲሁ ከመ ስብሐተ አሐዱ ወአሐዱ ለአቡሁ ከዚህም ወሪነ ስብሐቲሁ ከመ ስብሐተ አሐዱ ወአሐዱ ለአቡሁ እንደ ለአባቱ አንድ እንደሆነ ልጅ ክብር ያለ ክብሩን አየንለት። ለአባቱ አንድ የሆነ ልጅ ተወራራሽ የለውም። ማጀት የጎረሰውን ደጃፍ የመለሰውን ይወርሳል። እሱም እስመ ኩሉ ዘቦን አቡየ ዚአየ ውእቱ ይላልና አንድም ወይሰገድ ከመዋሕድ እንዲል ዋሕድናሁ ሲል ነው። ወይሰገድ ከመዋሕድ እንዲል እንደ ልጅነቱ ያለ ክብሩን አየንለት። አንድም ወርኢነ ስብሐቲሁ ከመ ስብሐተ አቡሁ ለዋሕድ ነው። ስብሐቲሁ ለዋሕድ ነው፣ ለአብ አይደለም። የአባቱን ጌትነት በደብረ ሲና እንዳየን የእሱንም ጌትነት በደብረ ታቦር አየን። አንድም እመሰጥ አመንኪ ትሬኢ ስብሐተ እግዚአብሔር እንዲል በአባቱ በኤልያስ አድሮ አንድ ንጉሥ በኤልሳ አድሮ ሁለት ንጉሥ ሲያስነሳ እንዳየነው እሱም የአራት ቀን ሬሳ አልዓዛርን የዕለት ሬሳ ወልደ መበለትን ወለተ ኢያኢሮስን ሲያስነሳ አየነው። ያው ሲሆን ሊቁ ወዴት ነበርና ርኢነ አለ ቢሉ በብሉይ የተደረገውን የነ ሙሴን ዓይን አድርጎ በሐዲስ የተደረገውን የሐዋርያትን የነ ጴጥሮስን ዓይን አድርጎ ከዚያ ሁሉ አባ ሕርያቆስ የሐዋርያትን ዓይን አድርጎ የሐዋርያትን መብል አድርጎ ንሕነሰ ርኢናሁ ወገሠጽናሁ በላዕነ ወሰተይነ ምስሌሁ እንዳለ ይህም የብሉዩን ለአብ የሐዲሱን ለወልድ ሰጥቶ መናገር ልማድ ነው እንጂ ማካፈል አይደለም። በብሉዩ ወልድ በሐዲሱ አብ ያሉበት ነው። ሰምረ ይሳለነ ይቅርለን ዘንድ ወደደ። ሦስት ጊዜ ፈቀደ። ሰምረ አለ ለአዳም ለሔዋን ለልጆቹ እንደ ካሰ ለማጠየቅ፣ አንድም ለነፍስ ለሥጋ ለደማዊት ነፍስ እንደ ካሰ ለማጠየቅ ሳሊለነ ቅድስት
ይቅር ይለን ዘንድ ከወደደው ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ እንደምኝልን አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድርብን። ኢሳይያስ ነቢይ በመንፈሰ ትንቢት ሚስጥሮ ለአማኑኤል ነቢዩ ኢሳይያስ ምስጢርን ትንቢትን በሚያስፈጽም ሥጋዌን በሚገልጽ በመንፈስ ቅዱስ የአማኑኤልን ምስጢር አየና አይቶ አማኑኤል ማለት አምላክ ወሰን ማለት ነው። ወዝ ስም አብይ ጥቀ ወይደሉ ፈሊጦቱ እንዲል ወበእንተ ዘጸርሐ ስለዚህ ነገር አሰምቶ ተናገረ። አሁን ጮኸ ተናግሮ አይደለም። ጮኸ የተናገሩት ከሩቅ እንዲሰማ የእሱም ትንቢቱ ጽንፍ እስከ ጽንፍ ደርሷልና እንዲህ ብሎ ሕፃን ተወለደነ ወልድ ተወለደነ ያለውን ያስቀድማል። ወልድ ተወለደነ ወልድ ለኩነተ ሥጋ ተሰጠልን። ሕፃን ተወለደነ ሕፃን ተወለደልን አንድም እንዳለው ይሆናል። ሕፃን ተወለደነ ሕፃን ተወለደልን። ወልድ ተወለደነ ወልድ ለሕማም ለሞት ተላልፎ ተሰጠልን። ለነ አለ በመለኮቱ ጸት ነበረበት ሰው መሆኑ ምልአት ሆኖ የሚሉ መናፍቃን አሉና ለነ አለባቸው በዚህ ይረታሉ። ባሪዎስም ያሳይበታል ፈጥሮ ፈጠረበት ይላልና ሳሊ ለነ ቅድስ ወልድ ዘበላይሉ ሕፃን ዘበታይቱ ከሚባለው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋው ክብሩ እንዳይነሳ እንደምኝልን አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድርብን። ተፈሳህ ወታሰዮ ዘመደ ጓለ እመሕያው ዘመደ ጓለ እመሕያው ባሕርየ ጓለ እመሕያው በውስጥ ባፋ በነፍስ በሥጋ ደስ ይበልህ። እስመ አፍቀሮ እግዚአብሔር ለዓለም እግዚአብሔር ዓለሙን ወዶታልና ወዶስ ምን አደረገለት ትለኝ እንደሆነ ወመጦ ወልዶ ዋህደ ተቀዳሚ ተከታይ የሌለው የሚወደው አንድ ልጁን ለሕማም ለሞት አሳልፎ ሰጠለት። ከመ ይሄው ኩሎ ዘያምን ቦቱ እስከ ለዓለም ይሄው እስከ ለዓለም ሁሉ እስከ ለዓለም ዘይአምን እስከ ለዓለም ብለው ይገጥሙታል። ይሄው እስከ ለዓለም እስከ ምጽአት ድረስ የሚያምኑ ምእመናን ናቸው። ሁሉ እስከ ለዓለም ፍጻሜ የሌለው እስከ ነው። ኢተመይጠ ቋል እስከ አመ ነትገ ማየ አይን የወለደት ሜልኮል እስከ አመ ሞተት እንዳለው ያለ ነው። ዘይአምን እስከ ለዓለም በዕለተ ምጽአት የሚያምኑ ናቸው። በዕለተ ምጽአትስ የማያምንበት የለም። አይሁድ እንኳን በፎሪ ታመጽ አሚነ ወለቅዱሳን ኮነ ትርስቱ በፎ ኮነ ወልደ ጓለ እመሕያው እያሉ ያምኑበታል። አይረቡም አይጠቀሙም እንጂ ወኖረነ መዝራቶ ሎለ የረቀቀ ጽኑ ክንዱን ላከልን። መዝራዕት የተባለ ወልድ ነው። የሰው ኃይሉ የሚታወቀው በክንዱ ነው። የአብም ኃይሉ የታወቀ በወልድ ነውና አንድም ይህ ክንድ ከአካል አንድነት ሳይለይ ስራውን ሰርቶ ወደ አካል አንድነት ይመለሳል። ወልድም ስራ ከአብ አንድነት ሳይለይ ስራውን ሰርቶ ወደ አብ አንድነት ተመልሷልና አንድም በክንድ የቀረበውን ያርቁበታል፣ የራቀውን ያቀርቡበታል። የቀረበውን እንደማራቅ ቀርቦ የነበረ ዲያብሎስን አርቆበታል። የራቀውን እንደማቅረብ ከማኅበረ መላእክት ተለይቶ ርቆ የነበረ አዳምን ጽናነት ልጅነቱን ሰጥቶ አቅርቦበታልና ሳሊ ለነ ቅድስ መዝራዕት ከተባለው ልጅ ጽኒት እሉ መዝራዕቱ ከሚባለው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋው ክብሩ እንዳይነሳ እንደምኝልን አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድርብን። ዘሃሎ ቅድመ ዓለም የነበረ ወይሄሉ ዓለምን አሳልፎ የሚኖር ዘመጻ ለኩነተ ሥጋ የመጣ ወካዕበ አመ ይመጽእ ኢየሱስ ክርስቶስ ዳግመኛ ይህን ዓለም ለማሳለፍ የሚመጣ ኢየሱስ ክርስቶስ ዘሃሎ ቃል ዘተሰብአ እምኔኪ ዘበለውላጤ ያለመለወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነው የአብ አካላዊ ቃል ነው። አንድ ዘሃሎ ቅድመ ዓለም የነበረ ወይሄሉ ዓለምን አሳልፎ የሚኖረው ነው። ዘመጻ ለኩነተ ሥጋ የመጣ ወካዕበ ይመጽእ
ዳግመኛ ይህን ዓለም ለማሳለፍ የሚመጣው ኢየሱስ ክርስቶስ ነው። አንተ ተሰዋም እኔኪ ዘንበለ ውላጤ ወቃል ይላል ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነው የአብ አካላዊ ቃልም ሆነ ፍጹመ ሰብአ ፍጹም ሰው ሆነ። ተሰባ ያለውን ፍጹመ ለማለት ደግሞታል። ወይ ተዋሃደ በመንፈቀ ህላውያት ወይ ኮነ ካልአ እንስሳ ዘበአንትጎ አላ ፍጹም ወሙሉ እቱ ዘበአሃዱ ህላዌ ይገበር እንዲል ኢተዋሃደ ወይ ተፈልጠ በኩሉ ግብሩ ወልድ ዋሕድ ከዚህም ነፍስን ሥጋን አልነሳም ምትሃት ውላጤ ኅድረት የሚሉ መናፍቃኑ አሉና ለዚህ ያመጣል። ወልድ ዋሕድ ባለ በሥራው ሁሉ ከእኛ ተለየም። አላ አሐዱ ራእይ አንድ ግብር ነው እንጂ ወአሐዱ ህላዌ አንድ ባሕሪ ነው እንጂ ወአሐዱ መለኮት አንድም ነው እንጂ ኢተባድ ዘእግዚአብሔር ቃል መለኮት ዘእግዚአብሔር ቃል ይላል። ገዥ አብ አካላዊ ቃል አንድም ኢተባደ ወይ ተፈልጠ በኩሉ ግብሩ ወልድ ዋሕድ ኅድረት ላለው ነው። ወልድ ዋሕድ ባለ በሥራው ሁሉ ከእኛ ተለየም። አላ አሐዱ ራእይ አንድ ግብር ነው እንጂ ወአሐዱ ህላዌ አንድ ባሕሪ ነው እንጂ ወአሐዱ መለኮት አንድ አካል ነው እንጂ እስመ ሰለስቱ ውልቆ መለኮቱ እንዲህ ውልቆ አካላቲሁ ሲል እግዚአብሔር ቃል የአብ አካላዊ ቃል አንድም ኢተባደ ወይ ተፈልጠ በኩሉ ግብሩ ወልድ ዋሕድ ውላጤ ላለው ነው። ወልድ ዋሕድ ባለ በሥራው ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ አልተለየም። አላ አሐዱ ራእይ አንድ ኅብረ መልክ ነው እንጂ ወአሐዱ ህላዌ አንድ አኗኗር ነው እንጂ ወአሐዱ መለኮት አንድ አገዛዝ ነው እንጂ ውስተ ኩሉ በሐውርት መለኮቱ እንዲል ዘእግዚአብሔር ቃል የአብ አካላዊ ቃል ሦስት ጊዜ አሐዱ 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 አለ። በሦስት ወገን ይመስለናልና በኃይለ ዘር፣ በኃይለ እንስሳ፣ በኃይለ ንባብ ሰአሊ ለነ ቅድስት ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ካልተለየው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድርልን። ሰበሲ ወቤተልሔም ሀገሮም ለነቢያት የነቢያት ሀገር ትንቢታቸው ቤተልሔም ሆይ ተፈሥሒ ደስ ይበልሽ። እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ዳግማይ አዳም ክርስቶስ በአንቺ ተወልዷልና። አሁን ሀገሪቱ የምትሰማ ግዛን ያላት ሆኖ አይደለም፣ በሀገሪቱ ሰዎቹን መናገር ነው እንጂ ልጅ አማራ፣ ልጅ የትግራይ፣ ልጅ የኦሮሞ እንዲሉ አንድ ተፈሥሒ ወቤተልሔም ሀገሮም ለነቢያት የነቢያት ሀገረ ትንቢታቸው እመብስት እመቤታችን ሆይ ተፈሥሒ ደስ ይበልሽ። ወአምጽኡ ለሄሞሙ ውስተ አፍሮሙ እንዲል ርስቶሙ ሲል እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ዳግማይ አዳም ክርስቶስ እምኔኪ ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ብኪ በአንቺ ባሕሪ ተወልዷልና። ለሚያግቦ ወላድ አዳም ጌታን ዳግማይ አዳም ያለው ስለምን ነው ቢሉ አዳምን በምን ይመስለዋልና ዳግማይ አዳም አለው ቢሉ በንጽሐ ጠባይ አንድም አዳም ከእኅቱም ምድር እንደተገኘ ጌታም ከእኅቱም ማኅፀን ድንግል ተገኝቷልና፣ አንድም አዳም በሠራው ሥራ ዓለሙን እንደጎዳው ሁሉ ጌታም በትሩፋቱ ዓለሙን ጠቅሞታልና። ከመያግቦ ለአዳም ቀዳሜ ብእሲ ምድር ውስተ ገነት ይሣር ፍታሞቶ አዳም መሬት አንተ ወትገብ ውስተ መሬት ውስተ ምድር እስመ ምድር አንተ እንዲል ወተቀባ በፒሳ እንዲል ቅብአ ሲል ወተገብራ ለኤርትራ እንዲል ግበራ ሲል አዳም ጥንቱን መሬት ነህ ዛሬም ወደ ጥንተ መሬትነት ተመለስ የሚል የሞት ፍርድን አጥፍቶ የቀደመ ሰው አዳምን ከሞት ወደ ሕይወት ከኃሳር ወደ ክብር ይመልሰው ዘንድ ዳግማይ አዳም ክርስቶስ እምኔኪ ከሥጋይ ሥጋ ከነፍስሽ ነፍስ ነስቶ ብኪ በአንቺ ባሕሪ ተወልዷልና ደስ ይበልሽ። በበረሃ አብይ ነጌ አበይት ነጊያት ወርዘው ነጌ ይኖራሉ። ነጌ ማለት ዞን ማለት ነው። በዚያ ወርዘው ነጌ ይኖራሉ። ይህ አብይ ነጌ ትልቁ ዞን
እረፍት ባሻው ጊዜ ከዛፍ ሂዶ ይጠጋል። አዳኞች ዛፉን ሲጠጋ አይተው ትቶ በሄደበት ሰዓት መጥተው ዛፉን በመጥረቢያ ከርክረው እንዳያውቅባቸው ጭቃ ቀብተው ጠራርገው ትተውት ይሄዳሉ። እሱም አረፍት ያገኘው መስሎት መጥቶ ሲጠጋው ይዞት ይወድቃል። ለመነሳት ኩምቢው የጸና ነውና መነሳት ይሳነዋል፣ ይጮሃል። ጮቱን ሰምተው አበይት ነጊያን ታላላቆች ዝሆኖች ይመጣሉ። ኩምቢያቸው የጸና ነውና ወርቻቸው የጸና ነውና ማስነሳት ይሳናቸዋል። አብረው ይጮሃሉ። የሁሉንም ጮት ሰምቶ ውርዙ ነጌ ወጣቱ ጎልማሳው ዝሆን ይመጣል። ወርቹ ያልጸና ነውና ኩምቢውም ከኩምቢው አድርጎ አፈፍ ቅልጥፍ አድርጎ ያስነሳዋል። ይህ ምሳሌ ነው። አብይ ነጌ የአዳም አብይ ነጌ በዕፅ ምክንያት እንደወደቀ አዳምን በዕፀ በለስ ምክንያት ለመጎዳቱ ምሳሌ እንደ መጮህ አዳም 100 ዘመን አልቅሷል። አበይት ነቢያት የነቢያት የካህናት ምሳሌ ወርቻቸው የጸና ነውና ማስነሳት እንደተሳናቸው ነቢያት ካህናት ምንም ደም ቢያፈሱ ስብ ቢያጤሱ ከእግዚአብሔር ጋር ለማገናኘት በቁ እንጂ ማዳን አልተቻላቸውምና እንደ መጮህ አዳም 100 ዘመን አልቅሷል። ነቢያት ካህናት አንስ ኃይለከ ፈኑ እየከ እያሉ ሲጮው ሲለምኑ ኑረዋል። ውርዙ ነጌ የጌታ ውርዙ ነጌ የሁሉንም ጮት ሰምቶ እንደመምጣት ጌታም አዳም 100 ዘመን ያለቀሰውን አይቶ ነቢያት ካህናት አንስ ኃይለከ ፈኑ እየከ ያሉትን ሰምቶ ከወዲያ ዓለም ወደዚህ ዓለም ለመምጣቱ ውርዙ ነጌ ወርቹ ያልጸና ነውና ኩምቢውን ከኩምቢው አድርጎ አፈፍ ቅልጥፍ አድርጎ እንደማስነሳት ጌታም በአዳም የነበረ ንጻ ጠባይ አላደፈበትምና የአዳምን ባህሪ አድርጎ በአዳም የተፈረደው ፍርድ ተፈርዶበት አዳምን ለማዳኑ ምሳሌ ወዋ እግዚእነ ውስተ ኩሉ ጽዋቶ መከራ እንተባቲ አመከረነ ጸላኢ ነፃ ደዌነ ወጾረ ሕማመነ እንዲህ አባሃለወት ብዘይት ኃጢአት በየተበዝ ጸጋ እግዚአብሔር ኃጢአት ከበዛች ዘንድ ጸጋ እግዚአብሔር ትበዛለች። ምን ነው ኃጢአት ከበዛች ዘንድ ፍዳ ትበዛለች እንጂ ጸጋ እግዚአብሔር ትበዛለች ቢሉ በኃጢአት ገብታ በኃጢአት ቦታ ጽድቅ ገብቶ ስለተቆጠረ አንድም ጌታ ያዳነን በምልዓተ ኃጢአት ነው እንጂ በጥንተ አብሶ አይደለምና በጥንተ አብሶስ መጥቶ አድኖን ቢሆን የኋላ ሰዎች እኛስ በጸለየው ጸሎት ባቀረበው መስዋዕት ዳን ባሉ ነበርና የጸለዩ ጸሎት ያቀረቡት መስዋዕት እንዳላዳናቸው ካሳየ በኋላ በምልዓተ ኃጢአት መጥቶ አድኖናልና ሳሊለነ ቅድስት ዳግማዊ አዳም ከሚባለው ልጅ ጽኒት በድንግልና ስርጉት በቅድስና በቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድርብን። ትትፌሳው ትታሰይ ኩሉ ነፍስተ ሰብ ነፍስተ ኩሉ ሰብ ሲል ነው። የሰው ሁሉ ሰውነት ደስ ይላታል። ምስለ መላእክት ይሴብሕዎ ለክርስቶስ ንጉሥ ክርስቶስን ከመላእክት ጋር አንድም እንደ መላእክት ያመሰግኑታል። ይጸርሑ ወይብሉ እንዲህ እያሉ ስብሐት ለእግዚአብሔር በሰማያት ሰው ለሆነ ለአምላክ ለሆነ ሥጋ ምስጋና ይገባል እያሉ ወሰላም በምድርም እርቅ ተወጠነ እያሉ ስምረቱ ለሰብእ የሰው ግዛኑ ይሰጠው ዘንድ ይሰጠው። አንድም ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ሥጋ አምላክ ሰው ሆነ፣ ወሰላም በምድር ሰው አምላክ ሆነ። ስምረቱ ለሰብእ የሰው ፍቅር አገብሮት አንድም ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ምስጋና ተደረገ፣ ወሰላም በምድር በደቂቀ አዳም ዘንድ ምስጋና ተደረገ። ስምረቱ ለሰብእ የሰው ግዛኑ ይሰጠው ዘንድ ይሰጠው። አምላክ ሰው አምላክ ቢሆን መላእክት ከኖሮት ከመላእክት ጋር አንዱ ነው አመስግነዋልና። ዮም አሐደ መርዔተ ኮኑ መላእክት ወሰብእ ከመ ይሰብሕዎ ለክርስቶስ በቃለ አሚን እንዲህ እስመ ሣረ ዘትካት የቀደመውን ፍዳ መርገም አጥፍቷልና። ወሰዓረ መርገመ በዲበ መስቀል ወአስተኀፈረ ኃጢአተ በዲበ ምድር ወነሰተ ሙስና በውስተ መቃብር እንዲል ወነሰተ ምክሮ ለጸላኢ
የጸላኢ የዲያብሎስ ምክሩን አፈረሰበት። ዲያብሎስ አዳምና ሔዋንን ቅጠል ብትበሉ አምላክ ትሆናላችሁ ብሎ መምከሩ ሥጋን በመቃብር ነፍስን በሲኦል ተቆራኝቼ እኖራለሁ ብሎ ነበረ። ጌታም እሱ የመከረባቸው ነፍስና ሥጋን ተዋሕዶ ድል ነስቶታልና ወበከመ ተኀብአ ሰይጣን በጉልቱ ውስተ ሥጋ ከይሲ ወውአ ጠቢብ ለሀገር ጽኔት በዘወቱ ይተከሉ ረሲያን አኮ መንክር መምኦ ኃያል ለድኩም መንክር እሰብ መምኦ ድኩም ለኃያል እንዲል አንድም ዲያብሎስ በሥጋ ከይሲ ተሰውሮ ድል ቢነሳቸው እሱም በሥጋ ከይሲ ተሰውሮ ድል ነስቶታልና ወበከመ ተኀብአ ሰይጣን በጉልቱ ውስተ ሥጋ ከይሲ ከማሁ ኮነ ድኅነትነ በተሰውሮ ቃለ እግዚአብሔር በዘመድነ እንዲል ወሰጠጠ መጽሐፈ ለሆሙ ለአዳም ወለሔዋን የአዳምና የሔዋን ዕዳ ደብዳቤያቸውን አጠፋ። ፍዳ በደብዳቤ እንዲታወቅ የአዳምና የሔዋንም ፍዳቸው በዚህ ታውቋል። አንድም እንዳለው ይሆናል። የአዳምና የሔዋን ደብዳቤያቸውን አጠፋ። ዲያብሎስ በአዳምና በሔዋን 7 የጨለማ መጋረጃ ጋርዶ አገዛዝ አጸናባቸው። አገዛዝ አቅልልን አሉት። አገዛዝ እንዳቀልላችሁ ስመ ግርናታችሁን የኔ ተገዦች መሆናችሁን ጽፋችሁ ስጡኝ አላቸው። የምንጽፍበትን ስጠን አሉት። በብራና ቢያደርጉት ይርሳል፣ በእንጨት ቢያደርጉት ይበሰብሳል ብሎ 2 እብነ ሩካም አምጥቶ ሰጥቷቸው በዚያ ጽፈው ሰጥተውታል። እነሱስ አልጻፉም ፈቃድ ስለሰጡት ነው እንጂ ብሎ እሱ ራሱ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ በ2 እብነ ሩካም ጽፎ አንዱን በሲኦል አንዱን በዮርዳኖስ ጥሎታል። በዮርዳኖስ የጣለውን ጌታ በተጠመቀ ጊዜ እንደ ገል ቀጥቅጦ እንደ ሰም አቅልጦ አጥፍቶልናል። በሲኦል የጣለውን ጌታ በዕለተ ዓርብ ወደ ሲኦል ወርዶ ነፍሳትን ሲያወጣ አጥፍቶልናል። አንድም አሚያ ይቀውም እኩይ ፍልስጣ ጸሐፌ ተርሚያን እንዲል ዕለት ዕለት የሰውን ኃጢአት እየተከታተለ የሚጽፍ የሚያዘክር እኩይ ፍልስጣ የሚባል ሰይጣን አለ። ዛሬ መስቀል ስንሳለም እግዚአብሔር ይፍታህ ሲለን ቄሱ እንደ ቆሎ የሚረግፍልን ሆኗል። ወረሰዮሙ አጋዝያነ ዘተወለደ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ በዳዊት ከተማ በዳዊት ባሕሪ የተወለደው ጌታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ ወጡ አደረጋቸው። ዳዊትን እስመ ፍሬ ከርስከ አነብብ ዲበ መንበርከ ያለው እንደደረሰለት እንደተፈጸመለት ለማጠየቅ አልፎ እንደ አርስ ያነሰዋል። ሳሊ ለነ ቅድስት በዳዊት ከተማ በዳዊት ባሕሪ ከተወለደው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋው ክብሩ እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድርብን። ብርሃን ዘበአማን ዘያበርህ ለኩሉ ሰብ ለእለ ይነብሩ ውስተ ዓለም በዚህ ዓለም ለሚኖር ከታች እንዳርስት ሰረቀ ብሎ ነበርና ከዚህ በደገኛው ብርሃን ዘበአማን አለ። በዚህ ዓለም ለሚኖሩ ለእናለ አንድ ወገን ነው። ለእስራኤል ለሩፋነ ልብ ለአብ ለዘይከን ለብእሲት ለምዕራበ ተመግቡ ለእግዚአብሔር ለዘረዳን እንዳለው ያለ ነው። በዚህ ዓለም ለሚኖሩ ሰዎች የወጣ ደገኛ ብርሃን ከዚህ ዓለም ብርሃን ሲለየው ነው። የዚህ ዓለም ብርሃን ቤት፣ ጠፈር፣ ገደል፣ ዛፍ ይከለክለዋል። በሱ ግን ሁሉ የለበትምና ዋልዎ ጸልመት ውስተ መክፈልታቲሁ እስመ ጸዳለ ብርሃን ዘሙስቴቱ ይሰርቅ ይታባስ መጽልመትኒ ኢይጸልም ባህቤከ እንዲህ በእንተ ፍቅረ ሰብ መጻእከ ውስተ ዓለም ከየሰው ፍቅር አገብሮ ከወዲህ ዓለም ወደዚህ ዓለም መጣ። ዘያበር ብሎ መጻእከ አለ ዘያበር ብሎ ስለተገለጠለት አንድም የሰው ፍቅር አገብሮ ልትሞት ከወዲህ ዓለም ወደዚህ ዓለም መጣህ ብሎ ሊቁ ያደንቃል። ወኩሉ ፍጥረት ተበሳ በምጽአትከ ወበምጽአትከ ተፈስሐ ኩሉ ፍጥረት ነው። ከወዲህ ዓለም ወደዚህ ዓለም በመምጣት ፍጥረት ሁሉ ደስ አለው። ሁሉ ፍጥረት የተባሉ መላእክት ናቸው። ለእኛ የተደረገው ተድላ ደስታ ለእነሱ እንደተደረገላቸው ሆኖ ደስ ብሏቸዋልና ወይሬስዩ ትፍሥሕተ ትከውን ለካልአን እንዲል አንድም ለራሳቸው ሁሉ ደስ ብሏቸዋል። መላእክት ሥጋዌው ተገልጦላቸው ለነቢያት ነግሯቸዋል። ነቢያት ይወልዳል ይወለዳል እያሉ ትንቢት ሲናገሩ እየሰሙ
መቼ ተወልዶ በጎል ተጥሎ በጨርቅ ተጠቅሎ በአጭር ቁመት በጠባብ ደረት ተወስኖ አይተነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለን አመስግነነው በጣዕም ላይ ጣዕም በጸጋ ላይ ጸጋ ታክሎልን ብለው ሲመኙ ይኖሩ ነበር። ጌታ ተወልዶ በጎል ተጥሎ በጨርቅ ተጠቅሎ በአጭር ቁመት በጠባብ ደረት ተወስኖ አይተው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው አመስግነው በጣዕም ላይ ጣዕም በጸጋ ላይ ጸጋ ታክሎላቸው ደስ ብሏቸዋልና አንድም ሁሉ ፍጥረት የተባሉ ደቂቀ አዳም ናቸው። ጽናነስ ልጅነትን አግኝተው ደስ ብሏቸዋልና አንድም ሁሉ ፍጥረት የተባሉ እንስሳት አራዊት ናቸው። ለእኛ የተደረገው ተድላ ደስታ ለእነሱ እንደተደረገላቸው ሆኖ ደስ ብሏቸዋልና እንደ ጌታ ቤተሰብ ጌታው ሲሾም ሲሾለም ደስ እንዲለው አንድም ለራሳቸው ቅሉ ደስ ብሏቸዋል። ቀድሞ ሰብአ ትካት ሲጠፉ አብረው ጠፉ። በኋላም ሰብአ ሰዶም ሲጠፉ አብረው ጠፉ። ከዚህ በኋላ ጌታችን ሰው ከሆነ አዳም ከፈጣሪው ጋር ከታረቀ እንግዲህ ጥፋት አያገኘንም ብለው ደስ ብሏቸዋልና አንድም በቋራ በኩል ቋርፍ ሲምስ አንድ ባሕታዊ እንዳያት ሚዳቋ ዮም ተወልደ ከሳቴ ብርሃን ዮም ተወልደ መድኃኔ ዓለም ዮም ተወልደ ቤዛ ኩሉ ዓለም እያለች ስትዘል እንዳያት እስመ አድኃንኮ ለአዳም እምስሕተ ሰውን ሚሉ ከኃጢአት አዳምን ሚሉ ከሞት አድነዋልና ወረሰይካ ለሔዋን አጋዚተ እምጻዕረ ሞት ግእዝተ ሲል ነው። ሔዋንንም ከጻዕረ ሞት ነፃ አውጥታታልና ወወሀብከነ መንፈሰ ልደት መንፈሳዊ ልደተ ሲል ነው። እንዲህ ያለ ቅጽል ለማደ መጽሐፍ ነው። ስልጠተ ልብስ ንፍቀ ታቦት እንዳለው ያለ ነው። መንፈሳዊ ልደትን ሰጠን። አንድም እንዳለው ይሆናል። ሀብተ ልደትን ሰጠን። ባረክናከ ምስለ መላእክቲከ እንዲህም ስለሆነ ከመላእክት ጋር አንድም እንደ መላእክት አመሰገን። አኮ ሰብ ባሕቲቶሙ ዘይፈቅድዎ ለዝንቱ ልደት አላ መላእክትኒ ወሊቃነ መላእክት እንዲህ ሊፈቅድዎ ያለበት ነው። ጻሊ ለነ ቅድስት ብርሃን ዘበአማን ከሚባለው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋው ክብሩ እንዳይነሳ እንደምኝልን አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳደርብን። ቅድስት አለ ንጽሕት ጽኒት ክብርት ልዩ ሲል ነው። ንጽሕት አለ ሴቶች ቢነጹ ከመናገር ከመስራት ነው። ከሀሳብ አይነጹም። እሷ ግን ከመናገር ከመተግበር ከሀሳብም ሁሉ ንጽሕት ናትና። ወይረኩሰት በምንትኒ እንዘፈጠራ ድንግል በሕሊና ወድንግል በሥጋሃ እንዲል ጽኔት አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ተፈቶ አለባቸው። እሷ ግን ቅድመ ጸኒስ ከመጽነስ አስቀድሞ በመጽነስ ጊዜ ከጽንስም በኋላ ከመውለድ አስቀድሞ በመውለድም ጊዜ ከመውለድም በኋላ ጽኔት ናትና። ክብርት አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን፣ ነቢያት፣ ሐዋርያትን፣ ደናግል መነኮሳትን፣ ጳጳሳትን፣ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን፣ ነገሥታትን፣ መኳንንትን፣ ወይዛዝርትን ወለዱ ብለን ነው። እሷን ግን ወላዲተ አምላክ ብለን ነውና ልዩ አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የያዘች ከእሷ በቀር ሌላ ሴት የለችምና። ሰአሊ ለነ ቅድስት ማን ተናግሮታል ይሉ ሊቁስ እንዳልተናገረው ከግብፃውያን ከቃላቸው ከመጽሐፋቸው ሊፈልጉ አይገኝም ብሎ የኋላ ሰዎች ተናግረውታል። አንድም ቅዱስ ያሬድ ለዜማ መሸራሸያ መክፈያ ብሎ ተናግሮታል። አይኑአ ነው ያሉ እንደሆነ አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድርብን ማለት ነው። አልፋው አ ነው ያሉ እንደሆነ ለምኝልን ማለት ነው። ልመናንስ እንኳን በሷ በሌሎችም ቅዱሳን ሁልጊዜ የለባቸውም። ጻድቃን እንዲህ ረክቡ ዘሐሰሱ በአሐቲ ስእለተ ልቦሙ እንዲል እሷን በቀደመ ልመናዋ እየበቀደም እያማለደች ጸጋከው የምታሰብ ስለሆነ አንድም ዛሬ ቅሉ ማሳሰብ አለና ከዚህ ሲደርስ በያዘችው መስቀለ ብርሃን ባርካው ተነስታ ታድርጋለች። እሱም ታጥቆ እጅ ነስቶ ይቀራል። አነሳስቶ ላስጀመረን አስጀምሮ ላስፈጽመን ለእግዚአብሔር ክብር ምስጋና ይግባው፣ ከበረከቷ ይክፈለን።
የእናታችን የቅድስት ድንግል ማርያም ጸሎት በረከት አማላጅነት አይለየን። ሃይማኖት አንድነታችን በልቦናችን ያጽናልን። አባታችን የቅዱስ ኤፍሬም በረከቱ ይደርብን፣ ጸሎቱ ይጠብቀን። ለመምህራችን በሚካኤል ጊዜ መድኃኔ ቃል ያሰማልን። እኛም በሰማነው ቃል አምላካችን እግዚአብሔር ይባርከን። አቡነ ዘበሰማያት ይበል ካህን ኦ ድንግል ምልዕተ ውዳሴ በመኖ ወበአምሳለ መኖን አስተማስረኪ ኦ እንዳለፈው ነው አምላክን ለመውለድ ያበቃት ድንግልናዋ ነውና አልፎ አልፎ እንዳርስት ድንግል ይላታል። ምልዕተ ጸጋ ምልዕተ ክብር ሆይ በመኑ ማን በተመሰለበት በመኑ ማን በመሰለው ወበአምሳለ መኑ ማን በተመሰለበት እንመስልሻለን። አሁን ምሳሌ አጥቶላት አይደለም፣ ምሳሌ ዘያጽፍ ከሆነ ብሎ መኑ የአንክሮ የመመርመር የማጣት ነው። ምናማንቲ ዘምኔኪ ነፍሰ አማኑኤል ልብሰተ ሥጋ ዘይተረኩ በመለኮቱ የማይመረመር አማኑኤል የሥጋ አለባበስ የለበሰብሽ የሸማኔ ጉድጓድ አንቺ ነሽ። አንድም በሰውነቱ የማይመረመር አማኑኤል የሥጋ አለባበስ የለበሰብሽ የሸማኔ ጉድጓድ አንቺ ነሽ። በሰውነቱ ቁሉ አይመረመርምና እንዘሰብህ ይክሪ አይበሮ እንዲል ይቺ የሸማኔ ጉድጓድ በሸማኔ ጉድጓድ ድርና ማግ ይስማሙባታል። በእሷም መለኮት ከትስብእት ከመለኮት ጋር አንድ ነው ተዋህዶባታልና። አንድም የቀድሞ ሸማ 500 ክንድ ነበረ። ጌታን ከእመቤታችን አራቱን ባህርያተ ሥጋ አምስተኛ ባሕርየ ነፍስ ነስቶ ሰው ሆኗልና። አንድም ሀዳስ ምዕናም እንዲል ንጽሕት ሲል ነው። እገሌ አርወጥ ጉድጓድ ለብሷል እንዲሉ ስፎ ገብረ ዘእምጥንተ ሥጋሁ ለአዳም ግራዛውን የአንቺን ሥጋ አደረገ። አዳም በ7 ዓመት በገነት የነበረውን ይስ ለብሶ ለዘአበሰ ይላል ብሎ አንጽቶ ቀድሶ 7 ዓመት በገነት እንደነበረው አድርጎ ተዋህዶታል። አሚያ ተስለ ሥጋው ለወልደ እግዚአብሔር እንዘይቷል ቃል ምስለ ሥጋ ነጽርኬ ሀበሳሌ ሕፃናት ዘበጥንተ ሙላዱ ወጠነ ፍኖተ ነኪረ ወይአይርፍ አስባቢነ አዚዝ ወክቡር እንዲህ ወፈሙኒ ሥጋ ዚያኪ ቀኝ ዛውን ያንቺን ሥጋ አደረገ። ተፍህመ ያለውን ይዞ ነው። ሰው ለልማዱ ሲጸነስ ከአባት ዘር ከእናት ደም ነስቶ ነው። ይህ ግን ሁሉም የእሷ ባሕሪ ብቻ ነውና። ወመስቀሉ ቃል ለልዑ ኢየሱስ ክርስቶስ ማጠጫው መወረሪያው መጠቅለያውም አካላዊ ቃል ኢየሱስ ክርስቶስ ነው። ማጠጫው መወረሪያው አዋሃጅነቱን መጠቅለያው ተዋሃጅነቱን ያያል። ወምህኑሂ ዘምላሉ ሰላምተ እግዚአብሔር ነው። መኑም አብን በመልክ የሚመስለው በባሕሪ በሉና የሚተካከለው ኢየሱስ ክርስቶስ ነው። ይህንንስ ተናግሮታል ብሎ መንፈስ ቅዱስ ነው። ይህንም አሁን ወአናሚሆኒ መንፈስ ቅዱስ ብሎ ያመጣዋል ብሎ ስልጣነ እግዚአብሔር ነው ይሏል። ወአናሚሆኒ መንፈስ ቅዱስ ሰሪው መንፈስ ቅዱስ ነው። ወገባሬው ውሰደ ውእቱ ሥጋ መንፈስ ቅዱስ እንዲል ምን ነው ወፈጠረ አብ ለወልዱ መቅደሰ ጽኔተ ወይተሳተፎ መኑሂ በፈጥረ ሥጋው የሌለምን ይሉ ሬናቸውን መናገር ነው። ኦስመንክር ወጹብ ዝንቱ ነገር የእመቤታችን አምላክን መውለድ እንደምን ነው? ረቂቅ ነው፣ ድንቅ ነው። ወዮ ለዚህ አንክሮ ይገባል። እንደምን ያለ ረቂቅ ነው! አንድም የአምላክ ሥጋ መሆን የሥጋ አምላክ መሆን እንደምን ነው? ረቂቅ ነው፣ ድንቅ ነው። ወዮ ለዚህ አንክሮ ይገባል። ኦ ማይዶ ዘባቤኪ አደው አበው ቀደምት ሞት ውስተ ሕይወት
ዳህር ታበዋሉና ቀደምት አለ። የቀደሙ አባቶች ከሞት ወደ ሕይወት ከሐሳር ወደ ክብር የተሸጋገሩብሽ ድልድይ እመቤታችን በምን እንመስልሻለን? ማን በተመሰለበት እንመስልሻለን? አንድም ማይዶት እመቤታችን ማን በመሰለው ማን በተመሰለበት እንመስልሻለን? ኦ ምዕራግ ምድር እስከ ሰማይ ከምድር ወደ ሰማይ ለመውጣት መሰላል ነሽ። በዚች አንድም መሰላል እመቤታችን ማን በመሰለው ማን በተመሰለበት እንመስልሻለን? በዚች መሰላል ከላይ ወደ ታች ይወርዱባታል፣ ከታች ወደ ላይ ይወጡባታል። ከላይ ወደ ታች እንዲወርዱባት በሥላሴ በእኛ ለማደራቸው ምክንያቱ እሷ ናትና፣ ከታች ወደ ላይ እንዲወጡባት እኛ ከሥላሴ ለመወለዳችን ምክንያቱ እሷ ናትና። አንድም ከእመቤታችን በፊት መላእክት ሰው የጸለየውን ጸሎት ያቀረበውን መሥዋዕት ለማሳረግ አይወርዱም አይወጡም ነበር። ከእመቤታችን ወዲህ ግን መላእክት ሰው የጸለየውን ጸሎት ያቀረበውን መሥዋዕት ለማሳረግ የሚወርዱ የሚወጡ ሆነዋልና። አንድም ምዕራገ ጸሎት ናትና ወበኪ ያርጉ ጸሎተ ኩሎሙ ቅዱሳን አልቦ ጸሎት ዋልቦ ትንባሌ እንበሌኪ ማርያም ዘይአርግ ሉዓሌ እንዲል። አንድም ጌታ አረገ መባሉ ቅሉ ከእሷ በነሳው ሥጋ ነውና። አንድም ቅዱሳን የጌታን ዕርገት አብነት አድርገው ያድርጓሉና። ወአርገ እግዚእነ ከመ ያለቡ ዕርገተ ጻድቃን ንጹሐን እንድረ ትንሣኤ ውስተ መንግሥት ዘድልው ሎሙ እንዲህ። ወብኪ ታደሰ ቀዳሜ ኩሉ ፍጥረት የቀደመ ሰው አዳም የታደሰብሽ አንቺ ነሽ። አዳምማ ምን ብሌት አግኝቶታል ቢሉ ከማን ይቀድማልና እንዲህ አለ ቢሉ ከልጆቹ ይቀድማልና። አንድም እሱ የተፈጠረባቸው አራቱ ባሕርያት በዕለተ እሑድ ቀድሞ ተፈጥሯልና። አንድም አራቱ ባሕርያት የታደሱብሽ አንቺ ነሽ። ምን ብሌት አግኝቷቸዋል ቢሉ አዳም ዕፀ በለስን በልቶ በሳተ ጊዜ ብሌት አግኝቷቸው ነበርና። አንድም መልአኩ ቀውስጦስ የታደሰብሽ አንቺ ነሽ። ጌታ ሕፃናተ ገሙድን ቅሰፉ ብሎ መላእክትን ላካቸው። የእነዚህ ሕፃናት በደላቸው ታውቋል ቢሉ አልታወቀም። አንድም ታውቋል። በቅዳሴ ጊዜ ወዲያ ወዲህ እያሉ ያውቁ ነበርና ሌሎቹ መላእክት ቀስፈው አረጉ። ይህ ቀውስጦስ እጅግ መልከ መልካም ብላቴና አገኘና ለዚህ ሰ ዘፈጠሮ ይቅትሎ ይህንስ የፈጠረው ይግደለው ብሎ ራርቶ ተወው። ወዲያው አድርጋለሁ ቢል ክንፈ ጸጋው ተሰብሮ ማድረግ ተሳነው። አሻግሮ ቢመለከት በደብረ ቀልሞን አንድ ብርሃን ተተክሎ አየ። ዛቲሰ ትከውነኒ አራቂተ ምስለ እግዚእየ፣ ያቺ ቦታ ከጌታዬ ጋር መታረቂያ ትሆነኛለች ብሎ ተጎትቶ ሂዶ ከቤተልሔም ከፍሙ ላይ ወደቀ። ዲያቆኑ ፍም ሊጭር ቢሄድ ከፍሙ ላይ ወድቆ አገኘው። አንተኑ ሰማያዊ ወይም ምድራዊ፣ አንተ ሰማያዊ ነህ ወይስ ምድራዊ የማትቃጠል ከፍሙ ላይ ወድቀን አለው። ተፈጥሮ ሰማያዊ ነበረ፣ ግብሬ ምድራዊ ያደረገኝ እንጂ ብሎታል። አሁንም ለአባ ሳሙኤል ንገርልኝ አለው። ሄዶ ለአባ ሳሙኤል ነገረለት። አባ ሳሙኤልም ከሰይለ ማርያም ሄዶ ተማጸነ። እመቤታችን ማኅበሩን ሰብስበህ 400 እግዚኦታ 41 ኪርያላይሶን አድርሰህ ክንፍና ክንፉን ይዘህ ተንስ በስሙ ለእግዚእነ ኢየሱስ ክርስቶስ ወበስዕለታ ለእግዝእትነ ማርያም ድንግል ወላዲተ አምላክ ብለህ አስነሳው አለችው። ማኅበሩን ሰብስቦ 400 እግዚኦታ 41 ኪርያላይሶን አድርሶ ክንፍና ክንፉን ይዞ ተንስ በስሙ ለእግዚእነ ኢየሱስ ክርስቶስ ወበስዕለታ ለእግዝእትነ ማርያም ድንግል ወላዲተ አምላክ ብሎ አስነስቶታል። ወዲያው እያዩት አርጓል። ረዳኤኪ ማርያም ቀሲፈ ሕፃን አይደጎ ለመልአክ ብኪ ዘተማይፀነ ትእዛዘ ጌኪ ባንትጎ እንድረተስኖ ደቀዊም ሀበ ይዛጎዎ ሳሙኤል ሶበጸለየ ደብረ ቀልሞን አሪጎ ኃይለ ተአምን ዘስእልኪ ሰማየ መዘጎ እንዳለ ደራሲ። የዚያችን ሀገር ሰዎችም እስከ ምጽአት ድረስ በረድኤት አልለያችሁም ብሎ ቃል ኪዳን ገብቶላቸዋል። ይኸውም ሊታወቅ መንገድ በጠፋባቸው ጊዜ አምላከ ቀውስጦስ ድረስልን ሲሉ መንገዱ ይገለጽላቸዋል። የሀገራቸው መንገድ አሸዋ ነውና።
አንቲ ውእቱ ተስፋው ለአዳም አመ ይትሰደድም ገነት። አዳም ከገነት አመ ተሰደደ ሲል ነው። አመ የወጽኡ እስራኤል ግብፅ ወአመ ይፋሉ ለሰይጣን እንዳለው ያለ ነው። አዳም ከገነት በተሰደደ ጊዜ በመትከፈ ልቡናው ቋጥሮ ይዟት ወጣ። ስንቁ አንቺ ነሽ። እንደምን ነው ቢሉ አዳምና ሔዋንን ከአራቱ ባሕርያት ፈጥሮ በነፍስ ሕያዋን አድርጎ መንፈስ ቅዱስን አሳድሮ በልጅነት አክብሮ ይህንን ብሉ ይህንን አትብሉ ብሎ በገነት አኖራቸው። ዲያብሎስ ወደ አራዊት እንስሳት አራዊት ወዳሉበት ቢሄድ ጫ ብለው አገኛቸው። ወዴት ሂደው ኑሯል ቢሉ ከአዳም ዘንድ። ስለምን ቢሉ ስም ለመሰየም ስምስ በጥንተ ፍጥረት ነው የተሰየሙ ብሎ አርደህ ብላን አልበህ ጠጣን ለማለት ለደጅ ጽናት ሄደዋል። ሲመለሱ ዲያብሎስ አገኛቸው። ሄደው አርደህ ብላን አልበህ ጠጣን አሉት አዳምን። እኔስ ከሰማይ በታች ከምድር በላይ ባለው ሁሉ አሰልጥኖኛል። ከአንዲት ዕፀ በለስ በቀር ሁሉን ብላ፣ ጠጣ፣ ንዳ፣ ግዛ ብሎ ሰጥቶኛል። እናንተንስ በያላችሁበት ያርባችሁ ያስፋችሁ ብሎ መርቆ ሰደዳቸው። ሲመለሱ ዲያብሎስን አገኙት። ወዴት ሄዳችሁ ኑሯል አላቸው። ከጌታችን ከአዳም አሉት። ጌታችሁ አዳም ምን ይመስላል አላቸው። ከፀሐይ 7 እጅ ያበራል አሉት። በዚያ ውስጥ ላይ ይህን ያህል ተድላ ደስ እያላቸው የምትመጡ ምን ሆናችሁ ነው አላቸው። ሂደን አርደህ ብላን አልበህ ጠጣን አልነው። እኔስ ከሰማይ በታች ከምድር በላይ ባለው ሁሉ አሰልጥኖኛል። ከአንዲት ዕፀ በለስ በቀር ሁሉን ብላ፣ ጠጣ፣ ንዳ፣ ግዛ ብሎ ሰጥቶኛል። እናንተንስ በያላችሁበት ያርባችሁ ያስፋችሁ ብሎ መርቆ ሰደደን። ሞት ሲቀርልን ከዚህ የበለጠ ተድላ ደስታ አለን አሉት። ወአይመረ ከመ በውእቱ ዕፅ ይመውቅኦ ይላል። ያችን ቅጠል ቆርጦ ካፉ ባይመጣልልኝ ብሏል። በሌላ ቀን ሂዶ ከመንገድ ተቀመጠ። እንስሳት አራዊት መጡ። ወዴት ትሄዳላችሁ አላቸው። ከጌታችን ከአዳም አሉት። ጌታችሁ አዳም ምን ይመስላል አላቸው። ከፀሐይ 7 እጅ ያበራል አሉት። አስከትሉኝ አላቸው። ጌታችን አዳም መልከ መልካም አንተ መልከ ጥፉ አይሆንም ብለው ጥለውት ሄዱ። ቀጥሎ አብሪል አዝሪል የሚባሉ 2 ወፎች አሉ። የአዳም ወዳጆች ናቸው። መጡ። ወዴት ትሄዳላችሁ አላቸው። ከጌታችን ከአዳም አሉ። ጌታችሁ አዳም ምን ይመስላል አላቸው። ከፀሐይ 7 እጅ ያበራል አሉት። እኔንም አስከትሉኝ አላቸው። ጌታችን አዳም መልከ መልካም አንተ መልከ ክፉ አይሆንም ብለው ጥለውት ሄዱ። ሶስተኛ እባብ መጣች፣ የግመል ወሳብር ታህል ነበር ይላሉ። ወዴት ትሄጃለሽ አላት። ከጌታዬ ከአዳም አለችው። ጌታሽ አዳም ምን ይመስላል አላት። ከፀሐይ 7 እጅ ያበራል አለችው። ይህንም አስከትለሽ ዘሽኝ እንጂ አላት። ጌታዬ አዳም መልከ መልካም አንተ መልከ ጥፉ አይሆንም አለችው። መልከ ጥፉ ከሌለ መልከ መልካሙ በምን ይታወቃል? መልከ መልካሙ የሚታወቀው መልከ ጥፉ ሲኖር አይደለም? በምን ታነጻጽሪዋለሽ? በዚያውስ ላይ የእኔ መልከ ጥፉነት በአንቺ መልከ መልካምነት ተሰውሮ ይሰወር የለም አላት። እሷን በከንቱ ውዳሴ ተጠልፋ አስከትላው ትሄዳለች። የገነት መንገድ ጎጻጉጽ ነው፣ ወጣ ገባ ነው። እየተዛዘን በተራ እንውጣው አላት። መጀመሪያ እሱ አዘላት። ከእግረ ገነት ሲደርሱ ወመጽሐፍ ፍዳ ተባሪዎ ይላል። በይፈንታሽን ዘይን አላት። አዘለችው። ወዲያው ስግው ሆኖ እሷን ተዋህዶ መንፈስ ነውና እየቃኛት ከአዳም ዘንድ ደረሱ። በሀከ አዳም ንጉሠ ሰማይ ወምድር፣ የሰማይና የምድር ንጉሥ አዳም ወይ እንደምን አለው። ፍልጣሪ ምድር ለይ፣ እኔማ የምድር ንጉሥ ነኝ እንጂ የሰማይማ ንጉሥ ፈጣሪሳ አለው። ድል እንደማይነሳለት አውቆ ሔዋን ወዴት አለች አለው። ከዚያ አለችን ብሎ አመለከተው። ቢሄድ እግሯን ዘርግታ ስራ ፈቱና አገኛት። ሰላም ለኪ ኦ ሔዋን ንግሥተ ሰማይ ወምድር፣ የሰማይና የምድር ንግሥት ሔዋን እንደምነሽ አላት። ደስ ፈቅ አላት። ሰላም እግዚአብሔር ይቀርከ፣ ሰላም እግዚአብሔር ይጠብቅህ አለችው። እሱም ለይቼ የነገርኳት እንደሆነ ታውቅብኛለች፣ የተንኮል መሆኑን ትረዳለች ብሎ በይነምት የለክሙ እግዚአብሔር የትብለው እንኩሉ እጽ ዘሃሎ ውስተ ገነት፣ በገነት ካለው ዛፍ ሁሉ እንዳትበሉ የከለከላችሁ እግዚአብሔር ምን ብሎ ነው አላት። እሷም ከሰማይ በታች ከምድር በላይ ባለው ሁሉ አሰልጥኖናል፣ ከአንዲት ዕፀ በለስ በቀር
ሁሉን ብሉ፣ ጠጡ፣ ግዙ፣ ንዱ ብሎ ሰጥቶናል። እሷንም ጠልቶን ተመኝቶን አይደለም የሞት ሞት ትሞታላችሁ ብሎ ነው እንጂ አለችው። ይህንን ጊዜ ጣዖቱን መስበክ ጀመረ። አኮ ሞተ ዘትመውቱ የሞት ሞት የምትሞቱ ናቸው አይደለም አላ ይትፈታ ይንቲክሙ አይናችሁ ይበራልና እንዳይበራ ብሎ ነው እንጂ ወትከውኑ አማልክተ አማልክት ትሆናላችሁና እንዳትሆኑ ብሎ ነው እንጂ ወተአምሩ ሰናየ ወእኩየ ክፉና መልካሙን ለይታችሁ ታውቃላችሁና እንዳታውቁ ብሎ ነው እንጂ አላት። ዋፍታዋ ከመትብላ እንትንኩ እጽ ይላል ያችን እንጨት ልብላ የሚል ፈቃድ ያሳደረባት ልብላ አሰኛት። ከዚህ በኋላ ሔዋን የአምላክነት ነገር እንዲሁ አይደለም፣ በግራ እጅሽ ለአንቺ በቀኝ እጅሽ ለባልሽ አንድ ጊዜ ተያይታችሁ ብሏት አላቸው። እንዲህ ማለቱ አስቀድሞ እሱ የበላ እንደሆነ የእሱ ጸጋ ሲገፈፍ አይቷ እሷ ታመልጥብኛለች ብሎ ነው። እሱ አስቀድማ የበላች እንደሆነ የእሷ ጸጋ ሲገፈፍ አይቶ እሱ ያመልጥብኛል ብሎ ነው። ዛሬ ሴቶች ለባሎቻቸው በቀኝ እጃቸው እያሳለፉ በግራ እጃቸው ለራሳቸው እንዲመገቡ ተያይተው አንድ ጊዜ በልተዋታል። ወዲያው ከጸጋቸው ተገፈፉ፣ ከማዕረጋቸው ከልዕልናቸው ተዋረዱ፣ አዘኑ። በፈታይነቱ አንጻር መሐሪነቱን ተመራምረው እሷ ከአንድ ባህር እሱ ከአንድ ባህር ሱባኤ ገቡ። 35 ቀን ሲደርሱ 39 ቀንም ይላሉ ዲያብሎስ መጥቶ አዳምን ፈጣሪ ይወጣ ብሎሃል አለው። አንተ ማነህ አለው። ሐሰት ልማዱ ነውና እኔ መልአከ ብርሃን ገብርኤል ነኝ አለው። አይ ቀድሞም የፍጡር ቃል ሰምቼ ነው የተጎዳውና እንግዲህ ወዲህ ራሱ ባለቤቱ መጥቶ ውጣ ካላለኝ አልወጣም አለው። ወሆረ ሀበ ገራይተ ሐምሉ ይላል ወደ ሔዋን ሂዶ በዚህ ባልሽ ወጭበት ቀድሞ አትብላ ያለውን ዕፀ በለስ በልቶ ይህ ሁሉ መከራ መጣበት። አሁን ደግሞ ፈጣሪ ውጣ ብሎሃል ብለው አልወጣም አለኝ እንጂ አላት። አንተ ማነህ አለችው። ሐሰት ልማዱ ነውና እኔ መልአከ ብርሃን ገብርኤል ነኝ አላት። አይ ሌላ መስለው ነው እንጂ ብላ እሷም ምንጥቅ ብላ ወጣ ሄዳ አዳም በስ እንኳን በዚህ ያህል ቀን በሁለት በሶስት ቀን ይቅር አይልም ብለህ ነው አለችው። እኔ ሌላ መስሎኝ ነው እንጂ ብለው ዲያብሎስ ፊት እነሱ በኋላ እየተከተሉ ሲሄዱ ዞር አለና የሆነ ሆነና እኔ ማንኝ ያወቃችሁኝ አላቸው። ኧረ እኛስ አላወቅንም፣ በዚያውስ ላይ እኔ መልአከ ብርሃን ገብርኤል ነኝ አላልከንም አሉት። ወዲያው ጽሩም ገጹን ፍጹም ራእዩን ቢያሳያቸው ደንግጠው ወደቁ። ከዚህ በኋላ መልአኩ ቅዱስ ገብርኤል እስከ መቼ ድረስ በስሜ ያታልላል ብሎ ፈጥኖ መጥቶ አዳምና ሔዋንን ወስዶ ከደብረ ቅዱስ አኑሯቸዋል። ተመልሶ ሄደ። በሰባተኛው ቀን ሊጠይቃቸው ይመጣ። አዳም እንደ ፀሐይ ያንጸባርቅ እንደ ብርጭቆ እንደ ብርሌ ያሸበርቅ የነበረ ከስቶ ጠውልጎ አገኘው። ምን ሆንክ አለው። ርቦኝ አለው። በደላከኝ እነግርልሃለሁ ብሎ ሂዶ በገነት ያሉ አዕዋፋትን አዳም ጌታችሁ ከፈጣሪው ጋር የሚታረቅበት ጊዜ ደርሷል፣ ልጆቻችሁን አናስገባም እንዳይሏቸው ምግቡን ውሰዱለት አላቸው። ከገነት ፍሬ እያመላለሱ 12 ዋሻ መልተውለታል። አብሪል አዝሪል የሚባሉ ድምፀ መልካሞች አዳም ወዳጆች ናቸው። እኒህ ሲባባሉ ሰምቶ አዳም ካመጡለት ፍሬ ስንቁን ይዞ እነሱ በክንፋቸው እየበረሩ እሱ በእግሩ እየሰገረ ሲሄዱ ከእግረ ገነት ደረሱ። ይቺ ገነት አጥሯ ቅጥሯ እሳት ነውና እሱ መግባት ተሳነው፣ ከበር ቆሞ ቀረ። እነሱ ላዩን ብር እያሉ ገቡ። ያን ጊዜ ዲያብሎስ ይህ ቀበዝባዛ ጥሏት ከሄደ ቦታ ምን ያቅበዘብዘዋል? እንደውም ካልገደሉት አላርፍም ብሎ ድንጋይ ገልጦ ሰደደ። ወተደብተረ ይእቲ እብን ላዕለ ርእሰ አዳም ሰሉሰ መዋዕለ ወሰሉሰ ለያልየ ይላል። ያቺ ድንጋይ 3 ቀን እንደ ድንኳን ሆናለች ሰንብታለች። በዚህ ጊዜ ሲወድቅ ጉልበቱን ድንጋይ መጥቶት ደምቶ ነበርና ደሙን ካመጣው ፍሬ ጋር አድርጎ መሥዋዕት አቀረበ። ለጊዜው ተቀብዬልሃለሁ፣ ነገር ግን ይህ ዓለም የሚድነው በሩቅ ብእሲ ደም አይደለም በልጄ ደም ነው እንጂ ብሎ በሐሙስ ዕለት ወመንፈቃ ለዕለት እትወለድ ወለተ ወለትከ ወእድኅ ውስተ መርህብከ ወእትቤዝወከ በመስቀልየ ወሞቴ ብሎ
ተስፋውን ነግሮታልና አንቲ ውእቱ ተስፋው አዳም አመ ይሰደድ ገነት ያለው ይህ ነው። አዳም ማለት ስግው እመሬት ወመሬት ዘተረክበ እንደ ራይት አይረዝም እንደ ድንክ አያጥር እጥር ምጥን ያለ መልከ መልካም ፍጥረት ማለት ነው። የዋቱ ላቤል ዘተቀትረ በአመፃ የነገ ማምሻ ይቆያል። ቃል ያሰማልን፣ አስበምራንን ያድልልን። የአባቶቻችን የቅዱስ ኤፍሬም የአባ ሕርያቆስ በረከት ረድኤት አይለየን። አምላክ ወላዲተ አምላክ ጸሎቷን በረከቷን አማላጅነቷ ይጠብቀን። ታይዋን በአንደበታችን ፍቅሯን በልቦናችን ያጽናልን። ወንድ ስራውን በሰላም ያስፈጽመን። አሁን ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክርስቶስ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐን ወንጹሐነ እምኃጢአት ወድሉዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ 12 ጊዜ እንበል። እግዚኦ መሐረነ ክርስቶስ፣ 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 እግዚኦ መሐረነ ክርስቶስ። ስለ እናቱ ስለ ቅድስት ድንግል ማርያም ብሎ ይምረን ዘንድ እንደዚሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ይበለን። በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስተት ከልጅነት እስከ እውቀት በመናገር በማሰብ በመስራት የሠራነውን ኃጢአት ሁሉ የማይሠራ ኃጢአት እግዚአብሔር ይፍታ።